መርካቶ ላይ በርካታ ማሻሻል ያለብን አሰራሮች አጠራሮችም አሉ። ብዙ ስሞች ተሰጥተዋል ተራ እየተባለ ዝም ብሎ አይደለም። እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው። ጭርተራ፣ ቅጠልተራ፣ ሳርተራ፣ ቦምብተራ የተራ ህይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። ህፃናት መጫወት መቻል አለባቸው። ህፃናት ቤት ውስጥ ብቻ ያድጉ። የቤቱ ጉስቁልና ብቻ አይደለም። ቤቱ በጣም ቆንጆ ቢሆንም ቤት ውስጥ ብቻ ታፍነው ማደግ አይችሉም። እንደ እድሜያቸው መቦረቅ መጫወት አለባቸው። አካላቸውም አእምሯቸውም የዳበረ እንዲሆን። እንደዛ ሲሆን ነው ጠንካራ ብቁ ዜጋ ትውልድ የምናፈራው። ያልሰጠናቸውን ነገ አምጡ ማለት ትክክለኛ ጥያቄ አይደለም። ያልዘራንባቸውን ነገ እንዲያፈሩልን መሻት ስህተት ነው የሚሆነው። ስለዚህ መልካም ዘር እንዘራባቸዋለን። ምቹ አካባቢ መኖሪያ አካባቢ እንፈጥርላቸዋለን። ሀገራቸውን የሚወዱ ስርዓት ያላቸው በአእምሮም በአካልም የበቁ ሆነው እንዲያድጉ እድል እንፈጥራለን። ይሄ ከተደረገ ምንም የማይቻልበት ምክንያት የለም። ሌሎችም ሀገራት እንደዚህ ነው። በጣም ብቁ ትልልቅ በዓለም ላይ የታወቀ የፈጠራ ስራዎችን የሚፈጥሩ ዜጎችን ያፈሩት። እኛም ልጆቻችን ላይ በሚገባ ኢንቨስት ካደረግን በርካታ የፈጠራ ስራዎች ሀገርን መቀየር የሚችሉ አእምሮዎች ይገኛሉ። ያንን ሁሉ እያየን ነው። ይሄንን ስፍራ እንደው መልሶ እዚህ ቤት የተቃጠለባቸውንና አሁንም በተጨማሪ ሰፋ አድርገን ለመስራት ያቀድናቸውን ሰዎች ብቻ ለማስገባት ያላሰብነው አካባቢውን በአጠቃላይ ለመቀየር ነው። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬት የኔ ናት፣ እቺኛዋ የቀበሌ ቤት የኔ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ። ምክንያቱም መርካቶ አካባቢ ሰው እንዴት ተሯሩጦ እንደሚኖር እናውቃለን። ቅድም በምንለው ገመና ውስጥ የሚያኖረውም እኮ ዋናውና አንዱ መሰረታዊ ጉዳይ ድህነት ነው። ስለዚህ ድህነትን ነው የምንዋጋው።